11 ቁጥር 9 በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም ይላል። ጌታችን ኢየሱስ ክርስቶስ ይህን የተናገረው በምሳሌ ነው። ለደቀ መዛሙርቱ አልዓዛር ታሟል፣ ወደ ይሁዳ እንሂድ አላቸው ለመጠየቅ ነው። እነርሱም ወደዚያማ መሄድ የለብህም፣ አይሁድ በድንጋይ ሊደበድቡ ይፈልጉሃል አሉት። ይህን ያሉት ለጌታ አዝነውለት ለራሳቸውም ፈርተው ነው። ጌታም ገና ከቀኑ 12 ሰዓት ነው፣ ማንም በቀን የሚሄድ መሰናክል የለበትም፣ የዚህን ዓለም ብርሃን ያያልና። በሌሊት የሚሄድ ግን መሰናክል አለበት፣ የሚያየው ብርሃን የለምና አለ። አዎ ጌታ እንደተናገረው በጨለማ የሚሄድ ስለማይታየው እሾህ ይወገዋል፣ ድንጋይ ይመታዋል፣ ገደልም ሊገባ ይችላል። ከሁሉም የባሰ ጠላት ያጠቀዋል። ማጀራት መቺ ደብድቦ ወይም ገድሎ ያለውን ይዘርፈዋል። በቀን የሚሄድ ግን የፀሐይ ብርሃን ስላለና ሁሉም በግልጽ ስለሚታይ ከመንገድም ሰው ስለማይታጣ ይህ ሁሉ አይገጥመውም። በደህና ካሰበበት ደርሶ ይመለሳል። በዚህ ምሳሌነት እያንዳንዱ ሰው የዓለም ብርሃን በሆነው በጌታችን በኢየሱስ ክርስቶስ እንዲያምንና በእርሱ ብርሃንነት እንዲመላለስ ያስፈልጋል። ከዚህም ጋር የቀን ብርሃን የተባለ ምክረ ካህን ነው። በምክረ ካህን የሚሄድ ሕገ እግዚአብሔርን አያፈርስም። ሕገ እግዚአብሔርን የማያፈርስ በእግዚአብሔር መዓትና መቅሰፍት የነፍስ ኩነኔ አያገኘውም። ሕገ እግዚአብሔርን የማያከብር ግን በምክረ ካህን በፈቃደ ካህን አይሄድም። ሕገ ቤተ ክርስቲያንን ቀኖና ቤተ ክርስቲያንንም አይጠብቅም። የቤተ ክርስቲያንን ሕግ የማይጠብቅ ደግሞ ስራ ሁሉ ኃጢአት ስለሆነ አካሄዱም ሁሉ ከዲያብሎስ ጋር ስለሆነ መንፈስ ቅዱስ ይለየዋል። ጠቢቡ ሰሎሞን እንደተናገረ ብዙ ጊዜ ተመክሮ የማይሰማ ሰው የሚደርስበትን አደጋ ሲገልጽ፣ ብዙ ጊዜ ተመክሮ አንገቱን ያደነደነ ሰው ድንገት ይሰበራል፣ ፈውስም የለውም ይላል። ተግሳጽ 5 ቁጥር 11 አሁንም በዚሁ ምዕራፍ ቁጥር 3 ላይ ጋለሞቶችን የሚከተል ሀብቱን ያጠፋል ይላል። ሀብቱን ብቻ አይደለም የሚያጠፋ ሕይወቱንም ነው። ሲራክ ኃጢአትን አትስራት፣ መከራም አያገኝህም፣ ከበደል ራቅ፣ እሷም ካንተ ትርቃለች። ፍዳን 7 እጥፍ አድርገ እንዳትቀበላት በሰውነትህ ኃጢአት አትስራ ይላል። መጽሐፈ ሲራክ ምዕራፍ 7 ቁጥር 1። ስለዚህ በመጻሕፍትና በካህናት ምክርና ትምህርት የማይመራ ሰው ለፍርድ የተጋለጠ ነውና በመጻሕፍትና በካህናት ምክር እየተመራ ሕገ እግዚአብሔርን መጠበቅ ይገባዋል። ካህናት፣ መምህራን፣ ሰባኪያነ ወንጌል የወደፊት አገር ተረካቢዎችን በጥሩ ስነ ምግባር አንጾ የማውጣት ትልቅ ኃላፊነት ስላለባቸው ለተማሪዎቻቸውና ለሚከተሏቸው ምዕመናን አርአያ መሆን አለባቸው። ከማስተማር በተጨማሪ በህብረተሰቡ ውስጥም ለውጥ የማምጣት ኃላፊነት አለባቸው። ይህንንም የሚያደርጉት ምዕመናን ሕገ እግዚአብሔርን እንዲጠብቁ በማስተማር በፈቃደ ካህናትና በምክረ ካህናት እንዲኖሩ በመምከር ቤተሰቡን በየጊዜው በመጎብኘት ድሆችና ጧሪ ቀባሪ የሌላቸው አረጋውያን ተስፋ እንዳይቆርጡ በእግዚአብሔር ቃል በማጽናናት ስለነሱ በመጸለይና
ጸበል በመርጨት መስቀል በማሳለም ኑዛዜያቸውን በመቀበልና ምስጢራቸውን በመጠበቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ተቸገሩና ቀባሪ ረጂ ወደ ሌላቸው እየሄደ ይጎበኛቸው እንደነበረ በቃሉም ያናገራቸው በእጁም ይዳሳቸው ምን ላድርግላችሁ ትሻላችሁ ይላቸው እንደነበረ ሁሉ የጌታን አርአያ ሊከተሉ ይገባቸዋል። ምዕመናኑም በካህናት የሚነገራቸውን ምክር እየተቀበሉ ራሳቸውን ከኃጢአትና ከጥፋት እየጠበቁ በእግዚአብሔር ቤት እንዲኖሩ እግዚአብሔር እንዲረዳቸው ሁላችን በጸሎት ልናግዛቸው ይገባል። አምላካችን እግዚአብሔር ሁላችንም በቀን በብርሃን ተመላልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ አምላካችን ይርዳን። በሰማነው ቃል ይባርከን ይቆየን።